ራስ ልትገል ነው እንዴ? ቁልፏን ከፈትም አለኝ። ታዲያ እኔን አጠብቀኝ ማለት ነው። እኔ ያለብሰው የለም የልትሄድ ነው? እኔም ልብስ ልቀይር እንጂ እኔንም ያለብሰኝ እኮ የለም። ከነካልሲ እንዳትወርድ ደግሞ ትልቅ ሰው ሳያለብሰዋል እንዴ? ሄሎ መላክዬ እኔ ቆንጆ ደህና ምን ያደረጋችሁ? እኔ አልጋ ላይ ቁጭ ብያለሁ። ባባ ደግሞ ብብቱን ክባት እየተቀባ ነው። ምን ሆነ ነው ዛሬ ደግሞ በርዘክት የተቀመጠው? ትንሽ ስራ ይዤ እንዳይረብሽ ነው። ብሬክ ላይ ናችሁ? አዎ መግቢያችን እየደረሰ ነው። አንዴ ላዋራ ብዬ ነው የመጣሁት። ዛሬ ደግሞ ጓደኛ ሌላ ሆነልች። ማንን? መቅዲና? አሪፍ ልጅ አግኝተሃል። እንዴት ነው ነገሮች? እያመረሩ ነው መሰለኝ። እስካሁን ምንም አይልም። መጨረሻው ከማረ ያምራል። አይዞ አንተ ብቻ ጠበቅ አድርገህ መያዝ። አንዴ ላናግርና ልሂድ። መግቢያችን እየደረሰ ነው። ኦኬ። የዚህ አልበም ጉዳይ ነው። የትኛው አልበም? ያንተ አልበም? አዎ የሚያሳትምልኝ ሰው አገኘ። ተው እንጂ በጣም ጥሩ ነው። ማንን አገኘ? ታውቀዋለህ? የእናንተው ሰው ነው። ማን ነው የኛ ሰው? ጸጋዬ ተወክለ? እየቀለድክ ነው መስለኝ። ጸጋዬ ከኔ ጋር ያለውን ጉዳይ ታውቃለህ አይደል? አውቃለሁ። ታዲያ እዚህ እየሰራህ እንዴት ሊሆን ነው? ከሁለታችን ጋር አይከብድም? አይመስልም? ምን መሰለህ ዝራ፣ ይህንን አልበሜን ጨርሼ የሚያሳትምልኝ ሰው ስፈልግ ይኸው ምን ያህል ዓመት እንደሆነ ታውቃለህ። አንተም ፕሮዲዩሰር ፈልግልሃለሁ ብለኝ ይሄው ስንት ጊዜ ሆነው። አውቃለሁ እንዴ? በደንብ አውቃለሁ። እና ይሄ ምድል እንዲያልፈኝ አልፈልግም። ኖ መሳይ፣ ይለፍ ማለት አይደለም። ግን ጸጋዬስ ቢሆን ከሁለታችን ጋር መስራትህን የሚወደው ይመስላል? ልክ አይደለው? አይመስልም? ክለብም ከሱ ጋር ሊጀምር ነው። ይሄ እኔ ምርጫ ሆኖ አይደለም መስራት። ግን ጸጋዬ የሰጠኝ አማራጭ ይሄን ብቻ ነው። አልበምን እንድሰራለህ የግድ እዚህ ከኔ ጋር ክለብ መጀመር አለብህ ስላለኝ ነው።
ማለት አልበሙን ለማስተዋወቅ እዚህ አብረኝ ስትሰራ ነው የሚመቸው ስላለኝ እና ምንም ሳስበው ነቱን ነው እና መቼ ልትጀምሩ ከ17 ጀምሮ 17 የሚቀጥለው ሳምንት እና አንድ ሳምንት ብቻ ነው እዚህ ያለው አዎ ጸጋይ ምንም ችግር ማይፈጥርብኝ ከሆነ በትርፍ ጊዜ ለሳይ ይገባ እሺ ጫሻለሁ መጣሁ እናም ባለኝ ትርፍ ጊዜ እየመጣሁኝ መጫወት እችላለሁ ለማንኛውም አሁን ልግባና በኋላ ወይንም ነገ መጥቻ አወራለሁ እዝራ ምን አለ አወራችሁ እንዴ አዎ ግን ትንሽ የደበረ ይመስላል ሱላይም አትፍረድበት አንተ ከልክ እኮ ቤቱ ጭር እንደሚል ያውቀዋል ምን ላድርግ እኔም ወድጄ አይደለም ጸጋይን በጠይቀው ጃም እንዳደርግ ይደብረዋል እንዴ አይ ይቅርብ አንደኛ ይሄኛው ደስ ላይለው ይችላል አንተ እንደዚህ አይነት እንትንስ ምን አስገባ ተዋቸው ከፈለጉ ራሳቸው ይነጋገሩ አሁን መሽቷል በቃ መቅዲንም አታቁማት በቃ እሺ ቻው እንደዋል ነገ በቃ መቅዲ ቻው ደህና አደሪ መሲ ዛሬ በጣም ደክመዋል ለምን አንተ ዝም ብላ አትሄድም መላኪየን ተወኔ ጋይደር አይ መቅዲ ይዤው ብሄር ነው የሚሻለው መሲ ደግሞ አሁን እስኪ በዚህ ሰዓት እሱን ስለምን ትቀሰቅሰዋለህ ዝም ብለህ ሄድ እሺ በለኝ ኖ መቅዲ ግዴለሽም ይዤው ብሄር ነው የሚሻለው ዝራ ነው ያልኩት ነገር ሰላም ነሳው መሰለኝ እና እናግራ ሄሎ ዝራ መቼ አሁንማ ስራ ጨርሰን እየወጣን ነው ለምን እንደዛ ይሻላል እንደዛ ወሰንክ ኦኬ እሺ እንደፈለክ እሺ ነገ መጥቼ ያልኩት ነገር በጣም አብግኖታል ማለት ነው ምንድነው ምን አለ ካሁን በኋላ እንዳትመጣ ምን ከነጭራሹ ኧረ እንኳን በሰላም ተለያየ እኔ እንደዚህ ባጭሩ ምከላከሉ አልመሰለኝም ነበር ስሙ ማን ነው መሳይ ይባላል አውቀዋለሁ እንዴ ላይ አታውቀውም አዲስ ልጅ ነው በእውነት በጣም ቆንጆ ሙዚቃ ነው ሙዚቃው ማን ይሰራል ኤርሚያስ ተገኝ ሙዚቃ አቀናባሪ ኦ ታወኩት ጓደኛው ነው አብረው ነው የሚሰሩት የጠፋሰው ግባ ለነዛ ይዘሩ ሰማንተ እኛ ማሳተም ካቆሙ በኋላ የመጡት ልጆች ይጉደኛ እኮ ይገርምኛል ከየት እየፈለግን ያመጣችሁ አይገርምም የሚጠጣ ትፈልጋለህ አልፈልግም አንዴ ላናግርህ ኦኬ ይቅርታ ጋይዘር አንድ ጉዳይ ስላለች መጣው ጋይዘር ተጫዋት መጣ መቼ ነው አንተ ከኔ ጀርባ ላይ የምትውል አንተ ያለህ እኔ ሰርቼ መኖር አልችልም ማለት ነው ተረጋግል ስራ ይሄ እኮ ከሌላው ጋር ምንም የሚያገናኝ እንዴት ነው የማይገናኘው ለእንዳንተ አይነቱ ቀማኛ ለመስጠት ነው ይሄን ሁሉ አመት ጊዜን ያባከንኩት ይሄ እኮ የልጁ ምርጫ ነው የኔ ወይ ያንተ እኮ ውሳኔ ነው መጣ ጠየቀኝ ተስማማሽ አትዋሽ መሳይ መጥቶ አንተን አይጠይቅም ለብርም አይጠይቀኝ እድሜ ልኩ ያንተ ባሪያ ሆኖ መኖር አለበት ወይስ ለሚሰራው ስራ ሁሉ አንተን እየመጣ ያስፈቅድ
አንተ ገንዘብ ላይ ተቀስቃሽ ትፈልጋለህና እኛም አብረንህ እናንቀላፋ። ስለማንቀላፋቴ አንተ አትነግረኝ። ቆይ ግን አንተ ወይስ አገሩን ለቅቄ ልለውጣ? ይሄም ያንተ ብቻ ነው፣ የኔ ጉዳይ አይደለም። ለዚህም ደርሳችኋል። ስማ፣ እስከዛሬ ብዙ ተጫውተህብኛል፣ ብዙ ታግሻለሁ። አሁን ግን እንዲህ በጉሮሬ ስትመጣ ዝም ብዬ የማይሄድ እንዳይመስል። ምን ለማድረግ የማደርገውን አሳያለሁ። አንተም ይችን አልበም አታሳትማትም፣ እሱም እዚች ቤት አይሰራትም። እህሏችሁን ነው ማሳተም። ታይኛለህ፣ እኔ አይደለም። ሆምወርክን ጨረስክ መለኬ? ጠይቀኝና ላሳይ። እቺ ምንድን ነች? ራቢት። ቺኛስ? ሆርስ። ይሄስ? ቆቆቆቆላ ትንገረኝ። ኤሌፋንት። አይ መላኬ፣ አንበሳ። ላየን። ይሄንን የሚጎርስ ልጅ እንደምን ጠንካራ ነው? እንደ አንበሳ። እንደምን ፈጣን ነው? እንደ ሸማኔ። አ? እንደ ሸማኔ። እንደ አቦ ሸማኔ። እሺ፣ ታሪከኛ ወንክ ልጅ። ሄሎ ሄሎ፣ አንተ እንቅልፍ የለህም እንዴ? እኔማ የልጅ አባት ነኝ። ወደ ምሳ ሰዓት ምን እጭ መላክ መላክ አይ ከፍቷል። ረፍቷል። አና ጸጉሽ ናት። እሺ ረፍቷል። ቶሎ አይ ሪሊ ሚስ ብታይ ባባ ስልኩን ሽንት ቤት ውስጥ ከተተው እንጂ መቼ? ቅድም። ከዛ እጁን በላስቲክ አድርጎ ሲያወጣው እኔ በሳቅ ልሞት። በላው ነው ደክም ግባ። ረፍቷል። ነገርሽ አይደል የሞባይሌን ታሪክ? ምን ስትሰራ ነው? እንዴት እንደፈነደቀ ብታይ። የሆነ ነገር የተገዛለት ነበር የሚመስለው። አይ መላክ፣ አሁን ግን ሰራ ስልክ? ብዙ ውሃ ገባበት እንዴ? ገባበት ብቻ ዋኘ እንጂ። አሁን እሱን ላሰራልህ ነው። ነይ ምንሽ መግዴ። ወይ ዛሬ እኮ ነው ከጸጋዬ ጋር ቀጠሯችን እና 9 ሰዓት ድረስ ብሎኛል። ያው ዛሬም መላኬ ካንቺ ጋር ወደ ቤት መሄዱ ነው። እናንተ ሰዎች ቀስ በቀስ እግራችሁን ያስገባችሁ ነው። ይሄ ሰበብ እየፈለጉ ጠጋ ጠጋ። እውነትሽ ነው ያስብላል። መላኬ ራሱ ምን እንዳለ ብትሰሚ። ምን አለ በእግዚአብሔር። እሱም በኋላ በሰፊው ነው ማጫወትሽ። ወይ መስዬ በእናት ንገረኝ። ኧረ አሁን ልሂድ። ገና ስልኩን አሰርቼ ኤርሚ ጋር መሄድ አለብኝ። እሺ እና ስንት ሰዓት ነው የምትመጣው? ከጸጋዬ ጋር እንደጨረስኩኝ ቀጥታ እናንተ ጋር። በቃ ለማንኛውም ደውልልኝ። ከሰሩት አይደል? እሺ፣ እንዴት ነህ አንተ? ዝግጅቱ እንዴት ነው? አሪፍ ነው። ያው እንግዲህ ቀኔን እየጠበቅኩ ነው። እስከ ዛሬ ከዝራ ጋር አላወራችሁ ነበር እንዴ? እኔ እኮ የነገርከው መስሎኛል። አይ አላወራሁትም።
አንተም ልክ አይደለም መንገር ነበር መንገሩ እኮ ከብዶኝ ዛሬ ነገ እያልኩኝ በቃ ታዲያ ምን አለ ሲሰማ የዛኑ ቀን ማታ ደውሎ ከዛሬው በኋላ እንዳትመጣልኝ ለነገሩ እዚህ መጥቶ እኮ ቤቱን ቀውጥ አድርጎ ነው ሄደ እሱን ተውና አሁን እኛ ወደ ስራችን እንግባ ይሄ የአልበምህ ፖስተር ነው ሳምፕሉ ነው ክሊፑን ላሳየ አለቀ እንዴ አዎ ቆየኩ እንዴት ነው ወደድከው በጣም ያምራል ጸግሽ ትንሽ የሚያስካክሏት ቦታ አለች ወደ መጨረሻ አካባቢ ከዛ ለኢቲቪ እንሰጠዋለን አሁን ኦፊሻሊ የሥራ ባልደረቦች ሆነናል ይሄ አንተ ኮፒ ነው ምስክሮቹ ፈርመውበታል በጣም ነው የማመሰግነው ጸግሽ ምንም አይደለም ገና ስራ የለ መላኬ ፀሐይ ላይ ከተጫወትክ እንደሚያምህ ታውቃለህ አይደል? በቃ ጥላ ላይ ሆናችሁ ተጫወቱ እሺ? በኋላ ከኔ ጋር ወደ ቤት መሄድ ትፈልጋለህ? በቃ አሁን ሄድ ተጫወት። በኋላ ስደውል መጥቼ ወስድሃለሁ። ዮሲ ጥላ ላይ ሆናችሁ ተጫወቱ እሺ? ሄሎ ኤርሚ ምን የምን ፖሊስ ጣቢያ ምንድነው ኤርሚ ሰላም አይደላችሁ እንዴ ምንድነው ምን ሆና ነው የምታለቅሰው እንግዲህ መላክ ምን ሆነ ንገሩኝ እንጂ ኤርሚ ምን ሆነ መላክ መግዲ ምንድነው የሆነው መላክ ምን ትምህርት ቤት የተፈጠረ ችግር አለ እና ምንድነው የሆነው መግዲ ከሞተም ንገሪኝ ከትምህርት ቤት ምን ከትምህርት ቤት መላኬ ፀሐይ ላይ ከተጫወትክ እንደሚያምህ ታውቃለህ በኋላ ከኔ ጋር ወደ ቤት መሄድ ትፈልጋለህ በቃ አሁን ሄድ ተጫወት
መሲ ጓደኛው ነው ቢሮ መጥቶ የተናገረው። እኔ አልነበርኩም መሲ ውስጥ ነበርኩ መጥቶ እስኪነግሩኝ ድረስ። እነማን ናቸው የወሰዱት? የሚታወቅ ነገር አለ? እሱ ሳጅን ጌታውን ይባላል። የመላክን ጉዳይ የሚይዘው እሱ ነው። አሁን አንዳንድ ነገሮችን ሊያናግር ይፈልጋል። አሁን መግባት እንችላለን። እና ከዛ እንደጨረስኩኝ ወደ ከሳት አንድ ቀጠሮ ነበረኝ እዛ ሄድኩ። ምን አይነት ቀጠሮ? አዲስ አልበም ለማሳተም ከአንድ ሰው ጋር ተዋውዬ ነበር። ስንት ሰዓት አካባቢ ላይ ነበር? 9 ሰዓት። ማን ይባላል የሚያሳትምልህ ሰው? አንተ ማትረባ የትም ስትንዘላዘል ልጄን አስወስደህ አረፍከው አይደለም? አንተ ውሻ ትንሽ ኃላፊነት የማይሰማ አደገ። የኔት ለምስት ንስራት አይኖርሽም። ሰማለህ? ከገባህበት ገብተህ ልጄን እንድታረፍ። ሻው ስራችን እንስራለን። ድሮም እኔ ነኝ ጥፋተኛ። ልጄን ከማንም ተራና ተልካሽ አዝማሪ ጋር ትቼ መውጣቴ። እሺ ውጪ። ሰማለህ? አሁንም ቢሆን ከገባህበት ገብተህ ልጄን እንድታረፍ። ማን የዛን ልትወጣ ትችላለህ? አንቺ ለምን ረጋት? ነይ ውጪ። ስማ፣ ነይ ውጪ። እኔ ኤደን አይደለሁም። ምለቅህ እንዳይመስልህ ማትረባ። እሻው ክፍሉ ልቀቂ ነው። ይቅርታ ሳጅን፣ ስራህን ረበሽን። እናቱ ነሽ፣ ለዛ ነው እንደዚህ የምትሆነው። ባለቤቷ ነው? ባለቤቷ እሱ ነው። እናንተ ማን ነው? ኢንስፔክተር አብርሃም እባላለሁ። ወንድሟ ነኝ። እስካሁን የደረሳችሁበት ነገር አለ? አይ ብዙም ነገር የለም። ገና የሁሉንም ቃል በመቀበል ላይ ነን ያለነው። ጥሩ ነው። አብሬህ መግባት እችላለሁ? ይቻላል። መሳይ ቀጥል። እና ከጸጋዬ ጋር እንደጨረስኩ አልበሜን የሚያሳትምልኝ ሰውዬ መላክን መቅደስ ከትምህርት ቤት እንድትወስደው ተነጋግረን ስለነበር ወደ እሷ ጋር ቆይ እዚህ ጋር ማነች መቅደስ? የመላክ አስተማሪ ነች። አንዳንዴ ስራ ምናምን ሲኖረኝ ከእሷ ጋር ይቆይና ስጨርስ ሄጄ ወስደዋለሁ። አሃ ሁልጊዜ በማይመች ሰዓት ልጁ ሌላ ሰው ጋር ነው የምትወው? ኢንስፔክተር አንድ ውጭ ለናገር። ይኸውልህ ኢንስፔክተር፣ ይገባኛል ጉዳዩ አንተም ነው የልጁ አጎት ነው። ግን እኛም እንደምታውቀው ደንብና አሰራሩ መከተል ይኖርብናል። ይገባኛል። ለምርመራ ነክ ጥያቄዎች ጊዜ አሁን አይደለም። ሌላ ነገሮችን ከማንሳታችን በፊት መጀመሪያ ቃሉን ተቀብለን እንጨርስ። እሺ መሳይ፣ አንዳንዴ ስራ ሲኖር ልጁ መቅደስ ጋር ትተው እንደምትሄድ ነግረኛል። ማታም እንዲሁ እሷ ጋር ትተው ነው የምትሄደው? አዎ እሷ ጋር ይቆይና ስራ ሲጨርስ ሄጄ ወስደዋለሁ። መቅደስ የቅርብ ጓደኛዬ ነች። መላክ ከሷ ጋር ስለሆነ ምንም ሊፈጠር የሚችል ነገር የለም። ከልጁ መጥፋት በላይ ምንድነው ሊፈጠር የሚችል ነገር የሌለው? አንተ ለልጅ ጊዜ ስለሌለ መሰለኝ መላክ እስከ መሰረቅ የደረሰው አይደለም እንዴ? እሺ እንዴ ኢንስፔክተር በቃ ውጭ ቆይ። በዚህ አይነት ሁኔታ ስራችን መቀጠል አንችልም። ይቅርታ። ውራጃም ለራሱ መሆን የማይችል ለካ ልጁን የትም ሲያንከራተተው ነው ያስወሰደው። ምን የወሰዱትን ሰዎች ያውቋቸዋል? ምን አባቱ ያውቃቸዋል? ይቺ ነች እንጂ ደግሞ አንቺ ታቂ ነበር እንዴ ልጁን ሰው ቤት እየጣለው ስራ እንደሚሄድ? እንዴት ነው ማውቀው? አብሬው ኖራለሁ። ልጅሽ አይደለም እንዴ? የት ነው የሚውለው የት ነው የሚያድረው ብለሽ አትጠይቂም? ይሄን ሳታቂ ነው ዘለሽ ገብተሽ ልጄ ጠፋ እያልሽ የምትጨፍሪው? እስኪ ተወኝ ደግሞ አንተ ምን ተነካ?
መቅደስ ማለት አንቺ ነሽ? የመላክ አስተማሪ ነሽ አይደል? አዎ። እና ካንቺ ጋር እየዋለ ነው ልጄ የጠፋው? እኔ አልነበርኩም፣ ቢሮ ውስጥ ነበርኩ። እንዴት? ላንቺ አልነበረም እንዴ ልጄን ሁሉ ያምነው የሚተውልሽ? ለነገሩ እናት ሆና ማታክሴት ልጅ ቢያሳቅፋትም እቅፏ ለልጁ አይመቸውም። ለሷም ዕቃ እንደማንጠልጠል ነው የሚሆንባት። አይመስልሽም? ራት ትበላለህ? ትንሽ ቆይ፣ አብራም እየመጣ ነው። አንተ መጠበቅ ትችላለህ። ኔርቦኛል። ምን ብለውት ነው ያ ደግሞ ቅድም እንደዛ ሲጮህ የነበረው? ማ? አብርሃም። እንጃ፣ ከሰውየው ጋር የተስማማው ነው መሰለኝ። የት ሰውዬ? ፖሊሱ ነው። ምንድነው የማይስማሙት? አብረው እንደሚሰሩ አክት ሲያደርጉ አልነበረም? አሁንም ቢሆን አብረው መስራታቸው አይቀርም። አብርሃም መላክ ጠፍቶ ዝም ሊል ነው? እነሱ አብረው ሰሩ አልሰሩ ምን ያመጣሉ? ያ ነው እንጂ አባት ተብየው ልጄን የት የሚያዝረከረከው? መሳይ ራሱ ነበር እንደ ጧት ትምህርት ቤት ያደረሰው። እና አባቷ ቅለታለሁ። ይሄኔ ልጁንም እዛች ጋር ይሆናል ያከረመው። ደግሞ አያፍርም። አይኑን በጨዋጥቦ ፖሊስ ጣቢያ ድረስ ይዟት ሲመጣ ወገኛ። ትንሽ ኃላፊነት የማይሰማው ሰው እንደሱ አይነት ደንቆሮ ሰው ነው ያላየው። እኔ እኮ የሚገርመኝ አቅም እንዳለው ሰው ለምኖ ተማጽኖ ወስዶ ልጄን ለማንም ይሰጥልኛል? ቆይ ራስሽ አይደለሽ እንደ ወደሽ ልጁን አልፈልግም ብለሽ ጥለሽ ወጣሽ? እስኪ ዝም በል አንተ ደግሞ ማይመለከተ ነገር ውስጥ ልቅ አትበል። እሺም እሱ በአቅሙ የቻለውን ያህል ያደረገለት ነው። እንዳንቺ ልጁን ጥሎ አልወጣም። ምን 10 ጊዜ ልጄን ትያለሽ? ነብዩ ዝም በል፣ ሰይጣኔን አታምጣው ብለሽ አትደንፊ። መቼም እስከ ዛሬ ካንቺ የተሻለ ልጁ ሲንከባከበው ነው። ያምሻል፣ አንቺ ጤነኛ አይደለሽ። የኛ አቃጣሪ ለምን ጓዝህን ጠቅልለህ አብረሃው አትኖርም? አሽቃባጭ።
መቅዲስ ከወረቀቱን ምን ያህል ይቀረናል? በቃ አለ ገና ነው። ገና ግማሽ ያህል የሚሆን ይቀረናል። ለነገ ግን ሳያንስ ነገር ለነገ እንኳን ጧት እኔ ኮፒ አስደርጌ ይዤ እመጣለሁ። አንዴ አቁምልኝ። ምን ነው? አቁምልኝ አርቤ። ምንድን ነው ሆነህ? ምንድነው? ምን ማለት ነው? እንካ ወስደስታው እሺ የጆ ያምጣሉት አትበላ አራበህ ያዝ ትበላለህ አትበላ ምንድነው የሚያስጨው አልበላም ይያለን ለምን ነው ማትበላ ተው መለስ ነው ሰው ብትበላ ይሻላል በኋላ በጠኔ እንዳት ሳንዶነ ግዴላት ምናት መሰለች በሩን ልከፍት እብድ ነው ያማል ለምን አንደኛው ልጁን አወጣሰጠችው ከየት ነው ያመጣው ስማ ይሄ እኮ የመንደር ጨዋታ አይደለም እዚህ የመጣው ልጁን ለመጠበቅ ነው በቃ እሱን ብቻ አድርግ ሌላ ነገር ውስጥ አትግባ እሺ
ጤና ይስጥልኝ አቶ ወዝራ። እቤት እንኖራለን ብለን ነበር በጠዋት የመጣ ነው። የኛ ስራ እንግዲህ ሰዓት አይመርጥም። ማን ልበል እናንተን? እኔ ሳጅን ጌታውን እባላለሁ። ከሱ ጋር እንኳን ትታወቃላችሁ መሰለኝ። እኔ እንጃ አላስታውስከኝም። ይቅርታ አልመጣልኝም። የኤደን ወንድም ነኝ። ኦ አብርሃም ልክ ነኝ አይደል? አዎ ጥሩ ታስታውሳለህ። ኧረ እኔ እንደውም በጣም ነው የምረሳው። ለመሆኑ ኤደን ደህና ነች? ደህና ነች፣ ግን ሰሞኑን ትንሽ በመላክ ጉዳይ ተደናግጣለች። ሰምተሃል አይደለ? የመላክን መሰረቅ። አዎ ሰማሁ እኮ። በጣም ነው የሚያስደነግጠው። ከትምህርት ቤት ነው ወሰዱት የተባለው? አዎ አቶ ወዝራ፣ እኛም ስለዚህ ጉዳይ አንዳንድ ጥያቄዎች ልንጠይቅ ነው አመጣጣችን። ከቅርብ ጊዜ በኋላ መሳይ አንተ ጋር መስራት አቆማል አይደል? አዎ። ስራ ያቆመበት ምክንያት ምን ነበር? እኔም አውቀው አዲስ ክለብ ስራ መጀመሩን ነው። እናም ከአዲሱ ክለብ ባለቤት ጋር አልበም ለማሳተም እንደተስማማ ነግሮኛል። እሺ፣ ከዚህ ሰውዬ ጋር ትውቃላችሁ? ከጸጋዬ ጋር? አዎ። እንደውም ድሮ ብዙ ስራዎች አብረን ሰርተናል። እንዲያውም ትንሽ ሳንቃቃር ማለት ነው። አሁን በመሳይ ምክንያት ሰሞኑን በመሃላችሁ የተፈጠረ ሌላ ግጭት አለ? አዎ። መሳይ ይህን ያህል ዘመን ከኔ ጋር መስራቱን እያወቀ ይህን ነገር በማድረጉ በጣም አበሳጭቶኛል። እናም ሄጄ በኃይል ተናግሬዋለሁ። እሱ እኔና መሳይ ላይ ዝቶብናል እያለ ነው። ዛቻ ነው? ተይውና ሂጂ፣ እኔ እቀረዋለሁ። ትላንትና ወደ 11 ሰዓት አካባቢ የት እንደነበርክ ታስታውሳለህ? ፒያሳ ለሰው ማደርሰው ዕቃ ነበር። ከዛ በቀጥታ ወደ ክለብ ነው የተመለስኩት። ምን አይነት ዕቃ ነው የምታደርሰው? ገንዘብ ነው። የምን የሥራ ጉዳይ ገንዘብ ነው? አይደለም፣ ለዘመድ የሚሰጥ ገንዘብ። ለማን ነበር የሚላከው? ደብረ ሲና የሚኖር አንድ አጎት አለኝ። በአጋጣሚ ወደዛ የሚሄዱ ሰዎች አገኘውና ትንሽ ገንዘብ ላኩልኝ። እነሱ ዘመዶች ናቸው? አይደለም፣ ነጋዴዎች ናቸው። ሳጅን አንድ ጊዜ መሳይ አንተ እንደገመትኩ አይደለም። ምን አላናገራችሁት? እዝራ ከልጅ ጉዳይ ጋር የሚያገናኘው ምንም ነገር የለም። እሺ፣ ገንዘቡን የተቀበሉት ሰዎች ማንነት ይታወቃል? ስለነሱ ጠየቀው? መሳይ ግን ይህን ጉዳይ ለምን ለኛ ተውልን እስኪ። እኛ በራሳችን መንገድ እንስራ። ተው እስኪ ሳጅን፣ አንተ ዝራን አታውቀውም። እሱ በጥቅሙ በኩል ከመጣበት ማንኛውንም ነገር ከማድረግ ወደ ኋላ አይልም። ምን ነገርን ነገር ካላመንከኝ እዛ ሄዱ እንዴት እንደዛ ተለምን ራሱ ጸጋዬን አጠይቀው። እኔ እኮ ከመሬት ተነስቼ አይደለም እሱ ነው ማለት። እስኪ መሳይ አንተ ስታስበው አንተ እሱ ቤት ስራ ስላቆምክ ያንተ ልጅ ወስዶ ምንድን ነው የሚጠቀመው? ለምን ሰው የሚልህን ነገር አሰማው? የማይሆን ነገር ይዘህ መጣ። ሰውየው በሌለበት ቤቱ ሄደ ምንም የፈየርነው ነገር የለም። አሁን ደግሞ ምን አድርጉ ነው የምትለው? አናገርነው አላልከኝ? ይሄ ሰውዬ አይሰማም ባካችሁ። አዎ አናግረናል። ታዲያ ምንድነው በሌለበት ሄደን ምናምን የሚለው? እኛ ስንሄድ የለም ነበረ። እዛው ክለብ አድሮ ጠዋት ነው የመጣው። ይኸውልህ መሳይ፣ እስካሁን በዚህ ነገር ውስጥ የእዝራ እጅ እንዳለበት የሚያሳይ ምንም ነገር አላገኘንም። አንተ ሌላ ነገር ካገኘ አሳውቀኝ። ምንም ይሁን ናና ንገረኝ። የኛውንም ትቻለሁ ማለት ግን አይደለም። አሁን ቤት ሄድና ረፍት አድርግ። ሌላ ነገር እንደጋ ሲኖር ደውልልሃለሁ። እሺ አሁን ሂድ በቃ።
ምንድነው የምትረብሽው? ሽንቴ መጣብኝ። ናሽ አሁን ደግሞ ምን ቀረ? መብላት ትፈልጋለህ? መሲ የሚበላ ነገር ላምጣልህ? አሁን እንኳን እሺ በለኝ፣ ቆንጆ ነገር ሰርቻለሁ። ናዚ የምትበላው እስካመጣልህ ድረስ እዚህ ጋር አርፈህ ቁጭ። መንቀጭቀጭ የለም ተባ Hello. 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 ይቅርታ ወይዘሮ የሽ ስልክ አይ ተሳስተዋል። ይቅርታ ሄሎ ሄሎ እርሚ ዝራ ክለብ ነው እንዴ ያለው? ተማምሽ ሰላም ደና ይናልና መሰመጣ ከስፋንቺ መሽቷል። እሳት አይጮም። አንድ ጊዜ ላናግርሽ ይችላል? ግባሽ። ቁጭ በል ልጆቹን ላስገባቸው። ይቅርታ ባጉል ሰዓት መጣሁብሽ። ፍቃደኛ ከሆንሽ አንዳንድ ነገር ልጠይቅሽ ነበር። ምን አይነት ነገር? ስለ ዝራ የሆነ ነገር እንድትነግሪኝ ነበር። ምንድነው እሱ? ዝራ ደብረ ሲና የሚኖር አውቃለሁ። ለምን ማወቅ ፈለግ? እባክሽን ሰላማዊት፣ የምታውቂው ነገር ካለ ንገሪኝ። እዛ የሚኖር አውቃለሁ። ይቅርታ መሳይ፣ እኔ ምንም ልረዳ አልችልም። ይልቅ ቶሎ ብትሄድ ይሻለኛል። እዚህ ሆነ ዝራ ከመጣ ጥሩ አይሆንም። ደውዬ ጠይቄያለሁ። ዝራውን አይመጣም። ማን ጋር ነው የደወልከው? ዝራ ጋር? እዚህ እንደምትመጣ ነገርከው? ኖ እሱ ጋር አይደለም፣ ጓደኞቼ ጋር ነው ደውዬ የጠየኩት። ይገባኛል ሰላማዊት፣ እዚህ መምጣቴን ቢሰማ ችግር ሊፈጥርብሽ እንደሚችል። ይልቅ እባክሽ ይሄን ብቻ ንገሪኝና እሄዳለሁ።
ነገርኩ መሳይ እኔ ምንም የማውቀው ነገር የለም እባክህ ሄድልኝ አሁን ሰላማት አሁን ልጆቹ ይሰሙናል እባክህ ሄድ መሳይ ደህና ደሪ ደህና ደሪ زوج صغارات ولا رئيس من اللي يرق متاز من الزركرك سودا مطاب من አደረገሽ እስካሁን ጥሩ ሰራ ነበር ይልት ለዚህ ስራው እንደዛ አይነት ሰው ደግሞ ቀጥሬ ማሰራት አልችልም ሌላ ሰው ፈልግ ቆይ እሱን ያናግረው አሁን ልጁን እዚህ ለምን አመጣችሁት እዚህ እንዲሆን አሰብሽ እዚሁ በቃ አንተ ልታዩ ይሻላል ከሌሎች ጋር ቢቀላቀል ችግር የለውም ስንት ናቸው አሁን ያሉት 6 ደጀናን በጣም ሰሞኑን ይመጣል ደውና ያለው መሰለኝ በቃ አድርጎ ከሌሎቹ ጋር ችግር የለውም ብቻ አንተ መጠንቀቅ ያለብህ ማንኛውም ሰው ይውጣ ማንኛውም ደላላ እሱን እንዳይት የዚህ ልጅ ጉዳይ የተለየ መሆኑን አንተም ታውቃለህ አዲስ ነገር ካለ ደውልልኝ ይሄን ልጅ ግን አስተካክለው ኃላፊነቱን ወስዳለሁ ብላላ በዚህ ከቀጠለ ከኛ ጋር መስራት አይችልም ነግሬያለሁ ሄሎ እንዴት ሆንሽ አሁን ሰላም ነው ሁሉም ነገር እርግጠኛ ነሽ ግድ የለም አትስጋ እሺ ሌላ ነገር ካለ ደውይልኝ እሺ ደውላለሁ እሺ ምን አደርጋታል ለራሷ ጭራቅ አይደለች እንዴ ቆይ ጭራቅን ምን ታደርገዋል በዛ ላይ ደግሞ ቤቷ ራሱ እንዴት ይከብዳል ቆይ አንተ ራስ እንዴት ነው ከሷ ጋር ስራ መስራት ስማ ባንተ የተነሳ ስራ የማጣት አልፈልግም እስከዛሬ ምንም ብለውኛል አሁን አንተን ኃላፊነት ወስጄ ስላመጣው ነው ሁሉ ነገር የሚያጣጥ ራሷ እኮ ናት በማይሆን ነገር እትን ያለች በቃ የምትፈልገውን ትበል አለቃለች ምንም ነገር ብትል መቀበል ይችላል ገባ አሁን ልጁን ይዘህ ሰሞኑን ለምን ታመጣብኝ ጣጣ ስማ ነብዩ አብርሃም ቀጥታ ወደዚህ ነው መጣለው ያለ ወይስ ሌላ ሄድበት አለው ዳይሬክት ወደዚህ መጣለው ነው ታዲያ ምንድነው አደረኮ ስልኩ ሞከርሽለት ያው የሞከርኩ አይደል ይመጣል መንገድ ተዘጋግቶበት ይሆናል ያው መጣልሽ መሰለኝ በለኔ ይጃለ አንተ አረፈደብህ መሰለኝ ጨርሻለሁ መጣሁ
ምን ፈልገህ መጣ? እሺ መሰለኝ። ታዲያስ ሰላም ነው ነብይ? እንዴት ነህ? ግባ በር ያጥቁ። አጋጣሚ ለውጣ ስለመጣ እኔ ገብቼ ተዘጋጅ። ስራ እየረፈደ ነው። እናንተ ተጫወቱ። ግዴት ምንም ችግር የለም። ለምን እንደዚህ እንደምትሆኚ ግን አይገባኝም። እሱን ተውና የመጣህበትን ተናገር። የሚሄድበት አለኝ። ገንዘብ በጣም ያስፈልገኛል። እና እኔ ጋር ገንዘብ ፈልገን የመጣህ? ያንቺን ገንዘብ ፈልጌ አይደለም የመጣሁት። አካውንታችን ውስጥ ያለውን ሂሳብ ለማውጣት የግድ አንቺ መኖር ስላለብሽ ነው። አዝናለሁ። ልረዳህ አልችልም። ሄደን አሁን እኔና አንቺ ለምን እያያዝበት ጊዜ ላይ አይደለም። ይሄ እንዴት አይገባሽም? እኔ እርጅኛ አይደለም ልጄን ለማፈላለጊያ አንዳንድ ልጄ መሆኑ አሁን ነው የታየህ? ለማንም ምናምን ጥላው ስትሄድ ለምን ልጅ አላልክም? መቼ ነው ግን አንቺ የምትለወጪው? እኔ አይደለሁም መለወጥ የሚያስፈልገኝ። እድሜ ልክን እያከክ የምትኖረው አንተ ነህ። ደግሞ አንተ ነህ ስለመለወጥ የምታወራው? እስኪ ራስን ተመልከት የት እንዳለ። ድሮም ለማይ ነበርክ፣ አሁንም ከልመና አልወጣህም። ሰማለህ? ካሁን በኋላ ይሄ ልመና ጥያቄህን ይዘህ እዚህ ቤት ድርሽ እንዳትል። እከካ ምን ፈልጎ? ይሄ ማያፈር ቤቴ ድረስ መጥቶ ገንዘብ ስጭኝ ይለኛል። አይዞህ ጌትዬ አይዞህ፣ አታልቅስ፣ በቃ አታልቅስ። እሺ ወደ ቤቴ መሄድ እፈልጋለሁ። ፓፓ ጋር መሄድ እፈልጋለሁ። ትሄዳለህ። አሁን አታልቅስ እሺ ጌትዬ። ጋሽ ስታለቅስ ከመጡ ይመጣዋል። አሁን ዝም በል እሺ። ነሽክ እናትና አባት እዚህ አዲስ አበባ ናቸው። አይዞህ በቃ አይዞህ ጌትዬ። እሷም እንዳንተ እዚህ አዲስ አበባ ነው። አይ ምንድነው? ከሳትሩም እንዴ ወቅቱ ላተገባለ እንዴ ያለ ከስላት ነገርም ደግሞ በዚህ ሰዓት ልጅ ይዘህ የመጣው ለምንድን ነው? ቀናትም ጣላልኩ። ስማ ባሪያ፣ እኔ ሄልጅ አልፈልግም። ምንም ስራ አይችልም። ለኔ ሌላ ልጅ ስጥ ወይ ገንዘብ ይመልስ። ስራ አይችልም ማለት ራሳን ለምርጥ ወሰር ምን ሆነ ነው ያለቅሰው? ደግሞ ምን አላንተ እጅ ምን ሆነ ያለው? እኔ አቅም ወርቆ ነው። ምንድነው የማታውቀው? እጁን ሰብረህ ነው የማታውቀው? እኔ አቅም ወርቆ ነው። አሁን እኔ ሌላ ልጅ ስጠኝ። እጁ አብጧል። ሌላ ልጅ ከፈለግ ገንዘብ ሸጥ። ወንድምና እህት አለ? አንተ ብቻ ነህ? ተኛ በቃ ጋሽ መጡ ተኛ። Hi, Isra.
እዚህ ቤት የመጣ ሰው ነበር? መቼ? ሰሞኑን። አይ ማንም አልመጣም። እርግጠኛ ነሽ ማንም አልመጣም? አረ ማንም አልመጣም። ቀጣፊ መሳይ እዚህ ቤት አልመጣም? የማንም ውርጋጥ ቤቴ ድረስ እየመጣ አፉን ሲከፍት አፍሽን አውጥተሽ አልመጣም ትይኛለሽ። ዓይንሽን ማውጣት ነው። ስሚ እኔን እዝራን እንኳን እንዳንቺ አይነቱ መናኛ ይቅርና ማንም ሰው እንዲህ ንክች ሊያደርገኝ አይችልም። ርካሽ ማንነትሽን የረሳሽ ርካሽ ነሽ እንጂ Hello. እሺ ቆይ አንዴ። ያንተ ነው። ሄሎ ምን ነካሽ? ያምሻል እንዴ? እንዴት በቤት ስልክ ትደውያለሽ? ስልክ ዘጋሮብኝ ነው። እሺ ቶሎ በይ። ምንድን ነው? እሱ የበጠበጠ ነው። ታዲያ እኔ ምን ላድርግ? እሷ አለልሽ አይደለም እንዴ? ኧረ ማንም አልሰማ ብሏል። ኦኬ ትንሽ ቆይቼ እመጣለሁ። መጀመሪያ ክለብ መሄድ አለብኝ። እዛ ሰው ይጠብቀኝ። Hello, Masai.
ምን ካንተ Quantas? ምንድነው? ሳጅን ጌታውን እዚህ ምን ትሰራላችሁ? እዛው እዝራ እዛው ማሙሽዬ አባዬ 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 ሰላም አንድ ጊዜ አድምጪ እናቱ ነሽ? እኔ ነኝ ርካሿ? ማናት? የሷ አጎት ነኝ። አንቺ ነሽ እዝራ ቤት የደወልሽ? ስልክህን ለምንድን ነው የማታነሳው?
የማታውን ሰማ በማይሆን ነገር ተመርጬ ልጄን ያገኘው መስሎኝ የሰው ትዳር በጠበጥኩ። አሁን እሺ የት ብዬ ነው ልጄ የምፈልገው? ማንን ነው የምጠይቀው? ግራ ገባኝ እኮ የት እንደሚሄድ ግራ ገባኝ። ተው እንጂ መሳይ፣ ለምን እንደዚህ ትሆናለህ? ገና በዚህ ተስፋ ትቆርጣለህ እንዴ? ምን ላድርግ ታዲያ ኤርሚ? የት ብዬ እንደምፈልገው እኮ ግራ ገባኝ። ግድ የለህም አንተ ብቻ እንደዚህ አትሆን። መላኬን የትም ብለን ማግኘታችን አይቀርም። ደግሞ እርግጠኛ ነኝ እናገኘዋለን። አሁን ግባና ልብስን ቀይር፣ ምን እንሄድበታለን። በህይወት ይኑር ይሞት እንኳን የምናውቀው ነገር እኮ የለም። በእናትህ መሳይ፣ ይሄን ነገር ከጭንቅላት አውጣው። አሁን ግባና ልብስን ቀይር፣ ሰዓት እየሄደ ነው። ሄጃለሁ። በቃ እንደገና ከተነሳበት መድኃኒት ማስቀምጬልሃለሁ። ምንም ለዚህ ሲሆን ኪስ ያደርግም አይደል? ያለዚህማ እንዴት ይኖራል? እኮ ደም ማለት ነው። ግን ሴትዮዋ መቼ ነው ገንዘባችን የምትሰጠው? ሃይማኖት እሷ ነች እንደ ገንዘብ የምትሰጠው? እሷም እንዳንተ ተቀጥራ ነው የምትሰራው። ድንዝዝ። ቆይ ባርዬ፣ ለማን ነው የምትሰራው? በእናትህ ባርዬ፣ በእናትህ ከማን ጋር ነው የምትሰራው? ሃይማኖት የት እንደምትሰራ ታውቃለህ? ግን አፍህን ሰብስብ። ይህንን ለማንም እንዳትናገር። የህፃናት መርጃ ድርጅት ውስጥ ነው የምትሰራው። የቀጠራትም ሰውዬ እዛ አለቃዋ ለስራው እንዲመቸው ሲል ነው የቀጠራት። እና ታዲያ ምንድን ነው የሚሰሩት? ሰውየው ቤተሰብና አሳዳጊ የሌላቸው ልጆች እያመጣ ልጅ ማሳደግ ከሚፈልጉ ሰዎች ጋር ያገናኛቸው። አዶፕሽን ታውቃለህ? ጉዲፈቻስ? ጉዲፈቻ አውቃለሁ። በቃ እንደ ጉዲፈቻ አይነት ሆኖ የነሱ ቢዝነስ እንዴት መስለው? መጀመሪያ በየሰፈሩና በየትምህርት ቤቱ እየሄዱ ያገኟቸውን ህፃናት ፎቶ እያነሱ በኢንተርኔት ይልኩና ልጆቹ ወላጅ የላቸው፣ ቤተሰቦቻቸው በኤችአይቪ እና በተለያዩ በሽታዎች ሞተዋል፣ የሚረዳቸው የለም እያሉ የልጆቹን ታሪክ ቀይረው የራሳቸውን ታሪክ እየፈጠሩ ስፖንሰሮች ብር እንዲልኩ ያደርጋሉ። አንዳንዴ ስፖንሰሮቹ ልጆቹን ወስደን ማሳደግ እንፈልጋለን ብለው ሲመጡ ልጆቹን እየሰረቁ ወይም ለቤተሰቦቻቸው ጥቅም ያለ ብር ይሰጡና ከቀበሌም ይሁን ከሌላ ቦታ ለፕሮሰሱ የሚያስፈልጋቸውን ወረቀት በገንዘብ ይጨርሳሉ። ያልቻሉትን ደግሞ ፎርጅድ ያሰሩና ልጆቹን በደህና ብር ይሸጧቸው። ይሄ ታዲያ ቤተሰብ አለው አይደል እንዴ? አሉ ማተረ ስንት እንደሱ ቤተሰብ እያላቸው የተሸጡ። እነሱ በድርጅቱ ስም ስንት ነገር መሰለ የሚሸክሉት። እንደኔና እንዳንተ ለኮማሪና ለሸማኔ ልጅ እየሸጡ ሳንቲም ይለቅማ አይመስልም። ለነሱ ይሄ እንደ ሁለተኛ ስራቸው።
ከዚህ የሚሰበስቡትን ሳንቲም እንደ ሳንቲም የማይቆጥሩት። ይህንን ሁሉ ስራ ሲሰሩ እንዴት አይነቀባችሁ? አይ ወንድሜ ሰውየው መርዝ ነው። መግቢያና መውጫውን አሳምሮና ጠንቅቆ ነው የሚያውቀው። በዚህ ስራ ስንት ዓመት መሰለ የሰራበት? ይህን ቸገረኝ። ገንዘባችንን ብቻ ይስጠን እንጂ። አንተ ግን ሰውየውን አይቶ ታውቃለህ? በቃ ዝም በል። ብዙ ተጫወትን መሰለህ። አርፈህ ጠጣ። አቤት። ይቀርሻት መቼም እንዴ? ያወጣው ጨርሻ። ኦኬ እሺ በቃ ቤት የሚደረገው ስትራሽ ዲስክ ላይ ኦኬ። እንዴት ሆነልሽ? ተስተካክሏል። እስኪ ማታ ብቻ ነው የቀረው። ፋክሱ ደረሰ? የትኛው? የሰዎቹ ለ5 ቀን ስለሆነ የምንመጣው ጉዳይ ፍጠንልን ብለው ፋክስ አድርገው ነበር። አዎ ደርሶኛል፣ አግኝቻቸዋለሁ። የፀጉሩንስ ነገር እንዴት አደረግሽ? አልረሳሁትም። ነገ ነው የራሴ ሄዳለሁ። ኦኬ እሺ በቃ ለዚህ ፎቶዎች ያቸው አዲስ የገቡ ናቸው። የልጁ ከስራ አለልክ። ማን ነው አያት የሚሆነው? ጋሽ መኩሪያ ነው። ነግረሽዋል? አዎ ጥሩ ሰዓት ደረሳችሁ። ማን ነው ይሄ? አዲስ ልጅ ነው፣ ከኔ ጋር ነው የሚሰራው። ግድ የለም አትስጋ። ምንም የሚያጠራጥር ነገር የለም። የት ነው የምታውቀው? ዘመዴ ነው። ከኔ ጋር ብዙ ስራ ሰርቷል። ብቻ እየተጠነቀቀ አውርዳቸው። ፍራንክ አስቀመጠች? አላስቀመጠችም። መረንዳውም ዛሬ አልመጣችም። አቁም በቃ ቆይ። ያዝ እቺ መልሰትና እሷን አምጣ። የተቀሩት ሌላ ቦታ ናቸው። እሷ ትሻላለች እኮ ልጅ። እሷ ሌላ ቦታ ነች። እቺ እኮ በጣም ትንሽ ልጅ ነች። እሷ ሌላ ቦታ ነች እኮ አልኩ። ባለፈው ያመጣልኝን እንኳን የሚወስድልኝ አትች ቁጭ ብላለች። እሱ የኔ ስራ ነው። ከፈለክ አሳድገሽ ጣል። ስፖንዳው ዝጋውና ሴትዮዋ ዛሬውኑ ገንዘቡን እንድታስቀምጥ ንገራት። መጥቼ ወስዳለሁ። ነገ በጠዋት ነው የምመለሰው። አምጥቻቸዋለሁ። እሺ ቁልፉ ለልጅቱ አስቀምጥልኝና ሂድ። እንዴ ሰዓት እኮ ገና ነው። ግድ የለም ስራ የለም። ነገ በጠዋት ነው። እሺ አመሰግናለሁ። ምንድነው? ኦኬ ወርጄ እቀበላቸዋለሁ። ልጁ እንዲያዘጋጁት ነገርሻቸው? እኔ ራሴ አሁን ላይ ነው። ጥሩ እሺ።
እሺ ብርቄ እንዴት ነው? እንዴት ነው? ደንበኞች እየተበራከቱ ነው መሰለኝ። እድሜ ለእናንተ ደንበኛ በሽ ነው ይመጣል። አይ ወደዛ ውሰዳት። ምን ነው? ለራሷ ሊያልፍላት ታለቅስብኛለች እንዴ? ምን ሆነሽ እቺ? አልፈልግም ውሰድልኝ። ምን ነው ብርቄ ደግሞ ከኳላ ላራግፍላት። ኧረ እቺ አሪፍ ልጅ ናት። እስቲ በደንብ ተመልከቻት። አንድ እንኳን የተጫረ ነገር የላት። እሺ ልበዝ ነኝ። አንተ ለምን አንግራት? ተው በቃ ሌላ አምጣላት። ምንድነው ይሄ ደግሞ? ከየት ነው ያመጣው? ለስራ የምትሆነኝ ለኔ ለብርቄ ነው የሚነግረኝ? ምን አለ ባሪያው ደህናዋን መርጣ አንተ ብታመጣልኝ። ችግር የለም ቆንጆዬ ልጅ አምጣልሻለሁ። አይ ቆንጆስ በእኛ ጊዜ ቀረ። የዘንድሮቹማ ለዚህ ለማይረባ መልካቸው ነው የሚነፋረቁት። እኛ ድሮ ወዲና ወዲያ ሲያገላብጡ እሺ ብለን ሁሉ እንችላለን። ዛሬ እንዲህ የኮራ ሀብት ያፈራ ነው። ብርቄ ትሙት እውነቴን ነው። አዎ አሁን ቆንጆዬ ልጅ አመጣልኝ። ይህች ከከሚሴ መሆን አለባት አይደል ባሪያው? አዎ አንቺ እንዴት ነው የምታውቂያቸው? እኔ እኮ አውቃለሁ። ነይ እስኪ ሙዬ ነይ እሺ ልጅ ስምሽ ማን ነው? አትፍሪ፣ አይዞሽ ሙዬ እናትሽ ነኝ። እሺ አይዞሽ፣ ልብስ ገዛልሻለሁ፣ አስተምርሻለሁ። ካሁን በኋላ እኔ ነኝ እናትሽ። እሺ ዝንጥ ነው ማለትሽ። ባሪያው እንዲህ ቆንጆ ቆንጆ ልጅ ስታገኙ ባልመጣም ንገሩኝ እንጂ እንዴ። እንካባይ ማን አንተ? ና ያዛት። መሲ ይሄን ፖስት አይተዋል? ከየት ነው ያገኘሽው? በር ስር ነበር። ሰው አስቀምጦት ሄዶ ነው መሰለኝ። ማን ነው? ይሄን ቤት ያከራዩኝ ሰውዬ ናቸው። እና ታዲያ አስቀድመው ሳይነግሩ ነው ሊልቀቅ የሚለው? እሳቸውማ ነግረውኛል። እኔ ነኝ ደውልሎታለሁ ብዬ ጠፋሁባቸው። እሺ ለምን ነገ አትሆንም? አይሆንም መቅዲ። ለምን? ቤቱ ይጠበናል ብለህ ነው? ያለነው እኔና እህቴ ነን ታውቃለህ አይደለም? የመላኬ ነገር ይዞኝ ነው እንጂ እኮ የሚከራይ ቤት አጥቼ አይደለም። አንቺ ዝም ብለሽ አትጨናነቂ። ተጨናንቄ እኮ አይደለም መስዬ። አንተም ቢሆን በዚህ ጊዜ ቤት ፍለጋ ከምትንከራተት ነገሮች እስከሚስተካከሉ ድረስ እንኳን እኔ ጋር ብትሆን በጣም ነው ደስ የሚለኝ። ምን መሰለ መሲ፣ እኔ እንደዚህ ስትሆን ማየት በጣም እየከበደኝ ነው። እኔ በችግር ሰዓት አጠገብ ሆኜ ጭንቀትና ሀሳብን መካፈል ነው እንፈልገው። እሺ በለኝ መሲ፣ እድል ስጠኝ። ምን ነው መሲ? ምንድን ነው? ምን ሆነ ነው መሲ? ትንሽ እንሂድ፣ መንገድ ላይ እነግርሻለሁ። እሺ ማለት ምንድን ነው ያገኘው አዲስ ነገር?
መኪናው ምን አይነት እንደሆነ ሳላውቀው አልቀርም። መስታወት የተለጠፈ ጥቁር ሚኒባስ። ይሄን ታውቁ ነበር እንዴ? ይሄንን ማናቀልን መሰል። ግን የሰሌዳ ቁጥሩ ሳይኖረን ከተማ ውስጥ እሷን ስንት መኪና አለን? እየቱን እንፈልግ? ይሄ መኪና ከሌሎቹ ለየት ያለ ነው። እንዴት? እስኪ ንገረኝ፣ ምኑ ነው የሚለኝ? በሩ በአንድ በኩል ተጋጭቶ የተቀጠቀጠ አይነት ነገር ነው። እላዩ ላይ ደግሞ ስቲከር ተደርጎበታል። ምን አይነት ስቲከር? የሆነ ሰማያዊ ምናምን ኢንጂነሪንግ የሚል ጽሑፍ ያለበት። መሳይ አንተ እኮ ልጁ ሲሰረቅ በቦታው አልነበርክም። ይህን እንዴት ልታውቅ ትችላለህ? መላክ ከመሰረቁ በፊት ይሄን መኪና 2 ጊዜ ነው ያየሁት። የመጀመሪያ ጊዜ መላክን ወደ ትምህርት ቤት ሳደርሰው በር ላይ ቆሞ ነበር። ይሄን አየው? ምንድን ነው ይሄ? የሥራ ውሎ ወረቀት አይደል? እሱን አይደለም፣ ቀኑን ነው። ግንቦት 23። ኦኬ፣ ልጁ የተወሰደበት ቀን ነው። ይሄንን ሁሉ ተፈራርሚ ወደ እሷ ቤት ሲሄድ ነው ይሄው መኪና ከሆነ ግቢው ሲወጣ ሊገጨኝ የነበረው። አሻራውን አየው? እንዳይገጨኝ ሲሻሽ ወረቀቱ ተበትኖ መኪናው ረግጦብኝ ሄደ። ኦኬ፣ መኪናው ሊገጭ ነበር። ይሄ ደግሞ አጋጣሚ እንጂ ለኛ ምንም አይነት መረጃ ትምህርት ቤት በር ላይ ቆሞ ማየት አጋጣሚ ይመስላል። መሳይ እርግጠኛ ነህ መኪናው ራሱ ነው? በጣም እርግጠኛ ነኝ። ቦታውን ታስታውሳለህ? የትኛው? ከግቢ ሲወጣ ያልከው አካባቢው ትዝ ይለኛል። መቅደስ አንቺ እዚሁ ሁኚ ወይም ወደ ቤት ሂጂ። በቃ መቅደስ ሂጂ፣ ኋላ እደውልልሻለሁ። ወዴት ነው የምትሄደው? የት ነው የምትሄደው? አንድ የምናየው ቦታ አለ። እዚያ አካባቢ ነው መሳይ? ቆይ እስኪ አንድ እያየሁ። የምታስታውሰው ወይም ትዝ የሚል ምልክት የለም? እዚያ አካባቢ ነው? አዎ እዚህ ጋር ነው። ከዛ ግቢ ሲወጣ ነው ያየሁት። እንደውም ይሄን ፖስተር አስታውሰዋለሁ። ማን ነው? የኔ ወንድም። አቤት። እዚህ ቤት ሰዎች የሉም እንዴ? እኔ እንጃ። እስኪ ያከራያቸውን ሰዎች ጠይቁ። የቱ ጋር ናቸው? በዛች ጋር ስትታጠፋ አንድ ሱቅ አለች፣ የነሱ ነው። እሺ፣ እናመሰግናለን። ጤና ይስጥልኝ። ጤና ይስጥልኝ። ይሄ ከኋላ ያለው ግቢ እርሶ ነው አይደለ? አዎ። ምን ነበር? አንዴ ልናናግሮት እንችላለን? እሺ፣ ቆይ። ቤት ፈልጋችሁ ነው? እሱ እንኳን ተከራይቷል። ቤት ፈልገን አይደለም፣ እኛ ፖሊሶች ነን። ምን ችግር አለ እንዴ? ችግር የለም። ቤቱን ማን እንደተከራየ ሊነግሩን ይችላሉ? ሚካኤል የሚባል ልጅ ነው። ብቻውን ነው እንደሚኖረው? ሁለት ናቸው መሰለኝ። ያን እንኳን ብዙ ጊዜ ስለማላገኘው ስሙን አላውቀውም። ምን ያህል ጊዜው ናቸው ከተከራዩ? 1-2 ዓመት ያልፋቸዋል። መኪና አላቸው? አዎ አላቸው። ስንት? እኔ እንጃ። ብዙ አይነት መኪና ነው የሚመላለሰው። ሄዳ ይሄ መብራት ጀመረው እንግዲህ። አንዴ ባትሪ ላምጣ። ምንድነው የሚሰሩት? ስራቸውን ያውቃሉ እንዴ አባባ? ነጋዴዎች ናቸው። እህል ምናምን ነው የሚነግዱት። እኔ የምልህ
እነዚህ ልጆች ደህና አይደሉም እንዴ? ያጠፉት ነገር አለ እንዴ? አይ ሰላም ነው። ቤቱን ግን ማየት ፈልገን ነበረ። ቁልፍ እርሶ ጋር አለ አይደል? ቁልፍ የቤታቸው አለኝ። ግን እንዴት ነው ሰዎቹ በሌሉበት? ግድ የለም አባት፣ እኛ መፈተሻ ወረቀት አለ። ቁልፉን ይዘው ነው። ይቅርታ አባት፣ ዝም ብለን ጊዜዎትን አባከንንቦት። አንተ የዚህ ልጅ ነገር መቼ መስማት እንደምታቆም አይገባኝ። አባት እዚህ ቤት ሌላ ክፍል አለ? ሌላ ክፍል? ኧረ የለም። እዛ ጋር አንድ ትንሽ መጋዘን ነገር አለ። እንግዲህ እሱ ቢሞላ ይሆናል እህሉን ውጭ ያደረገው። ሚሚ መድኃኒት ነው ስምሽ? ይህን ጃኬት የለበሰውን ታውቂዋለሽ? እዚህ ከእናንተ ጋር ነበር? መላክ እዚህ ነበረ መሰለኝ። ቅድም ነው የወሰዱት እያለ ነበር እዛ ጋር ያለው ልጅ። ይሄ ጃኬትሽ እሱ ነው? አይዞ እናገኘዋለን። መጣችሁ? ልጁን እዛ ጋር አስቀምጠው። ይኸውልህ ጋሽ መኩሪያ፣ ሰዎች ፊት ምንም አይነት መደነባበር እንዳይኖር አንተ ዝም ብለህ ልጁን ይዘህ ተቀምጥ። ምንም አይነት ነገር ከጠየቁ እኛ እናናግራቸዋለን። ዋናው ነገር የልጁ አያት መሆኑን መጠራጠር የለባቸውም። ለምን ልጁን ላሳዳጊ መስጠት እንደተስማማ ታውቃለህ አይደል? አዎ በደንብ አውቃለሁ። ለምንድን ነው እስቲ ንገረኝ።
እኔ ለዚህ ለልጅ አያቱ ነኝ። ግን ምንም መጦሪያ ሀብት የለኝም። ያለችኝ አንድ ትንሽ መሬት ነች። አድጎ እሷን አርሶ ይጦረኛል ብዬ አስቤ ነበር። ግን ፈረንጆቹ መጦሪያ ገንዘብ እንሰጣለን ቆይ ቆይ ጋሽ መኩሪያ፣ ፈረንጆቹ መጦሪያ ገንዘብ እንሰጣለን ስላለ አይደለም ልጁን የሚሰጠው። እሱን ስለምትወደውና ጥሩ እድል እንዲገጥመው ስለምትፈልግ ብቻ ነው። እሺ ስማ ጋሽ መኩሪያ፣ በማንኛውም መልኩ ልጁን የምትሸጠው መስለህ መታየት የለብህም። ይህንን ተጠንቅቅ። ግን ምንሽ ክፍያው እንዴት ነው? እንደባለፈው ጊዜ ነው? እሱም በኋላ እንነጋገራለን። አሁን ሰዎች ወጥተዋል። ልጁን ይዘግባ። ይቅርታ ሳላስፈቅድ ልጆች ናቸው? ይሄኛው ነው ልጅ። በጣም ቆንጆ ልጅ አለች። በእናት ወጥቶ ነው አይመስልም? አልተሳሳትሽም። ለምን አንድ ላይ አንድ ፎቶ አላነሳችሁ? ታጥቦ የሚሰጠኝ ከሆነ ወጪውን ቻይ እንጂ ምን ችግር አለው? መቼ ነው ታዲያ መጥቼ የምወስደው? አንቺ በሚመች ሰዓት። ማሙሼ አንድ ጊዜ ከእንደገና ላንሳችሁ። በቃ እጅ ለእጅ ተያዙ። ስምህን ግን አልነገርከኝም። ነብዩ 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 ነብዩ
ça. Ça, en français, on appelle ça un pyjama. Tu sais comment on dit en amérique? Bon, tu comprends pas. Hein. Tu me diras quand tu parleras français, d'accord? Tu aimes la télé? Tu veux que je te l'allume? Regarde. Voilà. Tu bouges pas, je reviens tout de suite, d'accord? እኔ ሳጅን ጌታውን እባላለሁ። ጌታውን አለ ሚካኤል አራዳ ክፍለ ከተማ ወንጀል ምርመራ። ሃይደ ምን ሆነሻል? የት ነበር የምትደውይው? ሄሎ ሄሎ ልጄን የት ነው ያደረከው? መልስልኝ። ረጋ በይ። ሳይገባሽ ዝም ብለሽ አትጩይ። መጀመሪያ ላስረዳሽ። ምንድን ነው የምታስረዳኝ? ልጄን ለጉዲፈቻ መስጠትን ነው የምታስረዳኝ? ሄሎ ኤደን ኤደን ሄሎ ይህንንም ለሱ እያደረኩት ነገር ነው። ምንድን ነው ለሱ ብለህ ያደረከው? እየተጮጮ እስኪ አምጣ። ሄሎ ሄሎ ኤደን እቺን ከዛ ከዳ አባቱ ጋር የተጨማለቀ ህይወት ከሚኖር ለሱም ቢሆን መሄዱ እንደሚሻለው አንቺ የሱን ስም አትጥራ። የሱን ስም አታንሳ። እሱ ለኔና ለልጅ ያደረገውን ሩቡን አንተ አላረግም። እሱ እንዳንተ ማንነቱን ለገንዘብ አልሸጠም። በቃሽ። ክፍት ዝም ብለሽ አፍሽን አትክፈች። ለዚህ ነው ስትበሪ ወደ እኔ መጣሽው? እንዲህ የተንደላቀቀ ህይወት የምትኖሪው በእኔ ደሞዝ ብቻ ይመስልሻል? እስከ ዛሬ የሰው ልጅ እየሸጥክ ነበር የምታበላኝ። ልጄንም ሸጠሃል። የት ነው ያለው ልጄ? መልስልኝ። ከዚህ የተሻለ መልስ ምን ልስጥሽ? ግን ለምን የኔ ልጅ ለምን? ምን ባደርግ ነው ይሄን ያህል? መላከስ ምን አረገ? ምን ቢያረገ ነው ከሚወደው አባቱ የነጠልከው? ያሳዝነኝ ግን ይሄን ያህል ጊዜ አብሬ ስኖር ይሄን ሁሉ አለማውቄ ነው። የት ልትሄጂ ነው? አይመለከትም። ዞር በልኝ። እሺ የት ልትሄጂ ነው? ጫፌ እንዳትነካኝ ዞር በልኝ። ሄድበትና ሄደን አንዴ ተረጋግተን እንነጋገር። ውሻ ክብር ማያውቅ C'était qui? Le room service.
Tu as l'air préoccupé. Ça ne va pas? Dis-moi ce qui te tracasse. Je sais pas, depuis hier j'ai un mauvais pressentiment. C'est-à-dire, c'est au sujet de Mélac? Enfin, Delphine, tu sais que nous sommes encore des étrangers pour lui. Cela va prendre un certain temps avant qu'il s'habitue à nous. Il faut que tu sois patiente. Je sais bien, mais t'as vu comme il était avec son grand-père? Quoi encore? Arrête avec ça. Tu as vu comme il était mal à l'aise? Avec son grand-père, il était terrorisé. Qu'est-ce qui lui prend? Je sais pas. Qu'est-ce qu'il y a, Mélac? Papa. Tu aimes cette chanson? Tu connais ce chanteur peut-être? Papa, Je comprends pas ce qu'il veut nous dire. What is it, boy? Papa. Baba? Is that his name? Baba? What is it, Melak? Papa. My father. Your father? Your father? Is that what you're saying? Your father? Your daddy? Quoi? Ce n'est pas possible. Ça ne peut pas être son père. Son père est mort. Tu as bien entendu son grand-père. Il nous a raconté dans quelles circonstances il était décédé. Non, à mon avis, c'est juste un chanteur qu'il adore. C'est tout. Mais et si c'était la vérité? Qu'est-ce que nous en savons? Et s'il disait la vérité? Et toi, qu'est-ce qui te permet de penser qu'il nous mentirait? Pourquoi son grand-père nous mentirait-il? Ça n'a pas de sens. Je sais pas, mais il y a quelque chose qui cloche, tu vois bien. Ok, c'est tout simple. On va les appeler. Qui est-ce que tu veux appeler? Responsable de l'agence, là, comment il s'appelle? Nebiou. Pourquoi tu vas l'appeler lui? Je ne sais pas. Il pourra peut-être te rassurer, lui. Allô? ምን አይነት ነገር ነው እንዴ? ዝጋው። እንኳን ደህና መጣ። እንኳን ደህና ቆይ። ይሄን ነገር አትቀይርልኝም እንዴ? በመከራ እኮ ነው የማስረው። ስመለስ ቀይርልሃለሁ። ዛሬ እንዴት ነው? ወደ ሱዳን ምን ተገኘ? ማድረሰው ልጅ አለ። የምን ልጅ? ልጅ እንዲያስኩ እኮ አልነገርከኝ።
ምን ወንድ ነው? አዎ። ሱዳን ደግሞ ማን ነው እንደዚህ ህፃን ይፈልግ? በዛ ላይ ወንድ ጨርሳል አይደል? ለምን አንሄድ? መኪናውን ላስገባው? አያምጣው። ስማ አባይነህ፣ እንካ ይሄን መኪና አስገባ። ጋሽዬ እባክዎ ይችን ልጅ ውሰዱልኝ። የት ነበርሽ? ትናንትና ይዘሻት አትመጪም ነበር? ጋሼ እኔ አልሰማሁም፣ እባክዎ ይውሰዱልኝ። ሌላ ጊዜ አምጫት፣ አሁን ቦታ የለኝም። ጋሼ እንደው አፈር ስበላ እባክዎትን። ነገርኩሽ፣ ሌላ ቀን ማለት ሌላ ቀን። በጎች ናቸው እነዚህ ሰዎች። እዛ ሄደው የሚያልፍላቸው ይመስላችኋል? ሄደው ገላቸውን እንደሚሸጥ አቁም ሸልል ይጥላል። ከዚህ በፊት ሄደህ ታውቃለህ? ነብዩ ምንድነው ነቃ በልኝ። ሱዳን ከዚህ በፊት ሄደህ ታውቃለህ? አንድ ሁለት ሄጃለሁ። አንተ በደንብ ታውቀዋለህ። እኛ ጫፉን እያየን ነው የምንመለሰው። ከጠረፍ አልፈን አናውቅም። አባቱን ይሄ ሞተር እባክህ አባቱን ይሄ እረፈ። እንዴት ነው እዛ ምን ደስ የሚል ነገር አለ? አሁንማ እነሱም ሀብታም ሆነዋል። ሴቶቻችንም ራሳቸው ወደ እነሱ መሮጥ ጀምረዋል። እንዴ ይሄ የቀድሞ ሞተር አይደለም እንዴ? በቃ እሺ አንተ ምንም አትናገር፣ ዝም በል። ውረድ ውረድ። ለምን የለበስክ ታኩላ ነህ? የስንቱን ህይወት እንዳጨለምክ፣ የስንቱን ህፃናት ህይወት ላንተ ሞት አይደለም የሚገባው። ሞት ላንተ እረፍት ነው። እድሜ ልክህን ምንም በማያውቁ ህፃናት ደም የተጨማለቀ እጅህን እያጠብክ ስትማቀቅ ትኖራታለህ። ውሰደው።